እዚህ ጋር የምታዩት የሁሉ ዳክተር በገዛው የተረገመ መኪና ምክንያት የብዙ ሰዎችን ህይወት ሊጎዳ ችሏል። መኪናውን የነካ ሰው ሁላ አደጋ ይደርስበት ነበር። እንዴት እንደዛ እንደሆነ ታሪኩን ልንገራችሁ። የአክተሩ ስም ጄምስ ዲን ይባላል። ከአክተርነት ባሻገር መኪና ውድድር ላይ መሳተፍ ያስደስተዋል። መኪና መንዳቱ ላይም ጎበዝ ነበረ። ጄምስ በ1955 ላይ ለመኪና ውድድር ብሎ ግራጫ ቀለም ያላትን ፖርሽ 550 ስፓይደር የምትባለው መኪና ገዛትና ወደ ጓደኛው ጋር ሄዶ አሳየው። ጓደኛው ግን ለመኪናው ጥሩ አስተያየት አልነበረውም ነበረ። የጓደኛው ስም አሌክ ጌኔስ ይባላል። አሜሪካ ላይ ተወዳጅ በነበረው ስታር ዋርስ ፊልም ላይ ኦቢ-ዋን የሚባለውን ካራክተር ይዞ ይጫወት ነበረ። አሌክ የጄምስን ፖርሽ መኪና ሲያያት ጥሩ ስሜት አልተሰማው። እዚህ መኪና ውስጥ ገብተህ መንዳት የምትቀጥል ከሆነ በሳምንት ትሞታለህ ይለዋል። ጄምስ ግን ምንም አልመሰለውም ነበረ። ከ7 ቀን በኋላ ካሊፎርኒያ ውስጥ ተዘጋጅቶ በነበረው የመኪና ውድድር ላይ እየተወዳደረ እንዳለ ከአንዱ መኪና ጋር በከባዱ ተጋጨ። አሌክ እንደተናገረው የጄምስ ህይወት አለፈ። የጄምስ መኪና ከአደጋው በኋላ ተስተካክላ እንድትሸጥ ወደ ጋራዥ ገባች። የጋራዡ መካኒክ የተበላሹ ፓርቶችን በማስተካከል ላይ ያለ መኪናው ተንሸራቶ እላዩ ላይ ወደቀ። መካኒኩ በከባዱ ተጎዳ። መኪናው ሳይታደስ ያልተጎዱ ስፔር ፓርቶችን ለሁለት ሰዎች እንዲሸጡ ተደረጉ። የመኪናው እርግማን ግን አልቆመም። የመኪናውን ስፔር ፓርት የገዙት ሁለት ሰዎች የመኪና አደጋ ደረሰባቸው። አንደኛው በከባዱ ጉዳት ደርሶበት መትረፍ ቻለ። አንደኛው ግን እድለኛ አልነበረም። ከዛፍ ጋር ተጋጭቶ ህይወቱ አለፈ። የጄምስ መኪና የሰውን ቀልብ መያዝ ጀመረች። ከትንሽ ዓመት በኋላ ለወጣት ልጆች በፍጥነት መንዳት የሚያመጣውን አደጋ ለማስተማር ተለቅ ያለ ጋራዥ ውስጥ ከሌሎች መኪኖች ጋር እንዲጎበኝ ተደረገ። ነገር ግን ጋራዥ ውስጥ ባልታወቀ ሁኔታ እሳት ተነሳና ብዙ መኪናዎችና ዕቃዎችን አወደመ። የጄምስ መኪና ግን ምንም ቦታ ላይ እሳት አልነካውም ነበር። የጋራዡ ሰራተኞች አስገረማቸው። ወደ ሌላ ቦታ ለማዛወር መኪናውን የሚጫኑበት ትልቅ መኪና አምጥተው መኪናውን እየጫኑት እንዳለ በድጋሚ ተንሸራቶ የጭነት መኪናው ሹፌር እግር ላይ ወደቀ። ሹፌሩ እግሩን ክፉኛ ተጎዳ። አምቡላንስ ተጠርቶ ወደ ሐኪም ቤት ተወሰደ። መኪናው በሄደበት አደጋ አልጠፋም አለ። በሌላ የመኪና የሚጫንበት መኪና ላይ እንደምንም ብለው ጭነውት ማያሚ በሚገኘው መጋዘን ውስጥ አስቀመጡት። በነጋታው መኪናውን ቼክ ለማድረግ የመጋዘኑን በር ከፍተው ሲያዩ መኪናው ተሰውሯል። የመጋዘኑ ባለቤት ደነገጠ። በሩን በደንብ አድርጎ ቆልፎት ነበር። ፖሊሶች ጠርቶ ሲያስመረምርም የስርቆት ምልክቶች ወይም አሻራዎች አልተገኙም። መኪናው እንዲሁ በደፈናው ጠፋ። የትም ቦታ ፍለጋ ቢደረግ መኪናው ሊገኝ አልቻለም። በዚህ ነገሮች የጄምስ መኪና የሰዎችን ቀልብ ሊስብ ችሏል። መኪናው እርግማን አለበት ብለው የሚያወሩ ሰዎች አሉ። ግማሹ ደግሞ የጄምስ መንፈስ ነው የሁሉ ነገር እንዲፈጠር የሚያደርገው የሚሉም ሰዎች አሉ። በሌላኛው ግን ደግሞ አሌክ ጌኔስ ጄምስ ከ7 ቀን በኋላ ሊሞት እንደሚችል እንዲታወቅ የሚሉም ሰዎች አሉ። And some strange thing came over me, some almost different voice. And I said, look, I won't join your table unless you want me to, but I must say something. Please do not get into that car. Because if you do, and I looked at my watch, and I said, if you get into that car at all, it's now Thursday, whatever the date was, 10 o'clock at night, and by 10 o'clock at night, next Thursday, you'll be dead if you get into that car. ፎሎ ያላረጋችሁ ቪዲዮ ስለቅ ቶሎ እንዲመጣላችሁ ፎሎ ማድረግ እንዳረሱ። ዩቲዩብ ላይ ማየት የምትፈልጉ ሰዎች እዛ ላይም ስለምንለቅ በዚህ ዩዘርኔም ገብታችሁ ማየት ትችላላችሁ።